ምግብ ሰርታለች ወይም አለ እራታችሁን በልታችሁ ወይ ነው ከዚህ በኋላ እኔ ነኝ የምሰራለት ብላለች። አትቀበልም። አቅለው ስለው እያመጣ ቆለለው አሉ። በጣም ይገርማል። እንግዲህ ብሩክና አብሳላት አብረው ሊኖሩ ነው እንዴ? የፍፄ ስራ ደግሞ ምን እየሰራ ነው? ብሩክን ሰርፕራይዝ በዚህ መልኩ ነው እንደሚያደርገው። ብሩክም እንግዲህ ያለበት ሁኔታ ሀይሚም ያሉበትን ሁኔታ ታውቃላችሁ ቤተሰብ። በጣም 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 ምን ልበል በቃ እንዴ ፍፄ ምን ነክቶት ነው? ምን እየሰራ ነው ብሩክ? በቃ የምር ሲነገር ማለት ነው ብሩክ በጣም እንደመረረውና በቃ ጊዜ ስጡኝ ብሏል ማለት ነው። እና ምክንያቱም በጣም እያስጨነቀችው ስለሆነ ልጅቱ ማለት ነው። ሰው እንዳለህ ይዩ፣ ሰው እንዳለህ ይዩ። እነማን ናቸው ሰው እንዳለው የሚያዩ? የሀይሚ ቤተሰቦች ወይስ ተመልካች? ብሩክ ሰው የለውም ያለው ማን ነው? አረ በፈጠረህ እንደው ፍፄ ማለት ነው ይችን ልጅ ከህይወታቸው አስወጣ። አንተ ብሩክንና ሀይሚን የምትወድ ከሆነ እነሱ እንዲለያዩ ማትፈልግ ከሆነ በእንደዚህ አይነት መልኩ አይደለም። ጭራሽ ሀይሚን ለማናደድ እንደዚህ ነው የምትሰራ ፍፄ። ወይን ተገዝቶ ጭራሽ በጣም ይገርማል ቤተሰብ፣ የምሬን ማለት ነው። እና እኔ ምን እንደምል አላ። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ የተለቀቀውን ቪዲዮ አይታችሁታል እና ፍፄ የምሬን ምን እየሰራ እንደሆነ ማለት ከኤፍሬም ጋር ልክ ገብተህ ሀይሚን እያናደድካት እንደሆነ ሊገባህ ይገባል ፍፄ ማለት ነው። ብሩክ አንዳንዴ ሀይሚን ለመመለስ ሲል ባለፈው የፈጠረው ስህተት እንኳን እንደዚያ ቪዲዮ ሰርቶ ሰው በተሰበሰበበት ነው ብሎ እንኳን ሀይሚ ለማመን ስንት ጊዜ ነው የወሰደባት። አሁን ደግሞ ጭራሽ ቤት ድረስ አንተ አዘጋጅተህ ምሳት እሷ እንድትሰራ ቤት ይዛሃት መጥተህ ከዚያ በኋላ ብሩክን ሰርፕራይዝ ማድረግ። ኧረ ፍፄ ምንም የወረደ ስራ ነው እየሰራ ያለው ማለት ነው። እንዴ ብሩክ እኮ ያኔ አንዳንዴ እኔ ጋር ስንጋጭ ሴት እኔ ህይወት ላይ ሲመጣ ሀይሚ ትናድዳለች ይላል። ታዲያ እሱ እኮ ስለምትወደው ነው። አንተ እኮ አሁን ታዲያ ጭራሽ ሀይሚ ምንድን ነው እየሰራ ያለው ፍፄ ማለት ነው። በነገራችን ላይ ብሩክ ምንም አላለም፣ ተወኝ ነው ያለ። በቃ ተወኝ፣ በቃ ጊዜ ስጡኝ ብሏል ማለት ነው። እንዴ ጊዜ ስጡኝ እንኳን እያለ ጊዜ እንኳን ወስዶ ራሱን እንዲያስብና ወደ ራሱ እንኳን እንዲመለስ ሀይሚና ብሩክ ራሳቸው አስበው ችግራቸውን መፍታት ሲችሉ እንዴት ነው ፍፄ በመሃል ጭራሽ አንተና ኤፍሬም እየበጠበጣችሁ ደግሞ አብሳላትን ይዘህ ትመጣለህ እንዴ? እኔ ግን በዛሬው ቪዲዮ የብሩክ እጅ አለበት ብዬ አላስብም። ፍፄ ግን ጥሩ ስራ እየሰራ አይደለም። ተናግራለች እኮ ሀይሚ ፍፄ ምን እየሰራ እንደሆነ ምን እንደምል በፍፄ ነው ወይስ በወንድሜ ነው መፈርድ ሁሉ ብላለች። እና ከህይወታቸው ማስወጣት አለባችሁ በዙሪያቸው ያሉትን እንዴ እና አብሳላትን ሌሎቹን አይደለም። እየሩስ ደግሞ ለወልድ ነው እያለ እንግዲህ ቤቢ ሻወር ነው ለብሳ አይታችኋታል አይደለ? እያየው ነበር እኔማ። እንግዲህ ደግሞ ልጁ ተወለደ ከዚያ የብሩክ ነው ሊባል ነው ሊጨፈር ነው አይደለ? ወይኔ ሀይሚ እንደ ማፍቀር አጽያት ነው እንዴ? ስንቱን ነው የምትዘልቀው ሀይሚ ግን የምሬን ማለት ነው። አሁን እንግዲህ የአብሳላት ሲያበቃ ደግሞ እንትና ልትመጣ ነው ማለት ነው። ምክንያቱም የውሸት እንኳን ቢሆን ቤቢ ሻወር ነው ምናምን ለብሳ ይቻታለው እና የማያልቅ ድራማ ደግሞ የየሩስ ማለት ነው። ኧረ ከባድ ነው እንግዲህ። የእውነት አርግዘሽ ከሆነ ፈጣሪ ገላግልሽ። ምን እላለሁ? ሴት አይደለው የምሬንና ብቻ ግን ብሩክ እና ሀይሚ ማለት ነው መቼ ነው በቃ እናንተ ራሳችሁ ብቻ ሆናችሁ ችግራችሁን የምትፈቱ? የግድ በዙሪያችሁ ሰው ካላስገባችሁ አይሆንም። እስኪ አሁን እየተፈጠረ ያለው አሁን ብሩክ ዛሬ ፍፄ ልክ ነህ ወይ ልክ አይደለህም ብሎታል። እንግዲህ ውጭልኝም ብሏታል። እውነት ለመናገር ውጭልኝ ነው ያላት። ያው ከሀይሚ ጋር የሚጣሉ የሚጋጩ የሚገፈታተሩ እንግዲህ የራሱ ሰው ስለሆነች ይሆናል ብዬ አስባለሁ እንጂ እንደውም ዛሬ አብሳላትን ያው ገፈታትሮ ነው ማስወጣት ያለበት ብሩክ ማለት ነው። ምክንያቱም በቃ አታስፈልግም። ህይወቱን እየበጠበጠችው ያለችው እሷ ናት። ሲጀመር እኮ መጀመሪያም የዋግዥኝ ብሎ ዞ መጣ። አሁን የማይወጣ ወዳ እየገባ ነው ብሩክ ድጋሚ ማለት ነው።
በነገራችን ላይ ማለት ብሩክና ሀይሚ ላይ ችግር ሲፈጠር ሴት በማንጣት ከሆነ የምር በጣም ከባድ ነው። ለዛሬ ብቻ ሳይሆን ኢቨን ብትጋቡ ማለት ነው። እና ያኔ ፕራንክም ቢሆን ይሄ ነገር ግን መቅረት አለበት። ቡራ ግን እንዳሰበው እንደሚያምነው የሀይሚን እንደተረዳው ከሆነ ሌላ ሴት ህይወቴ ላይ ሲመጣ ነው ሀይሚ የምትመለስ ይላል። ያኔ እኮ ልትቀና ትችላለች፣ ሴት ናት ስለምትወድ ማለት ነው። ያን ደግሞ በእንደዚህ አይነት መልኩ አይደለም ብሩክ መረዳት ያለበት። ብቻ ግን ብሩክ ዛሬ ምንም አላለም፣ ውጪልኝ ነው ያላት። በቃ አመሰግናለሁ ስላደረግሽልኝ ሁሉ አመሰግናለሁ፣ ውጪልኝ ነው ያላት። ጭራሽ በሀይሚ ቤት ገብታ ምግብ ተሰርቶ ከፍፄ ጋር ምናምን፣ ፍፄን የሰራው እኮ ጊዜ ምግቡን ለማቀራረብ ነው። ፍፄ ግን ልክ አይደለም በፍጹም ማለት ነው። ፍፄም ኤፍሬምም አብሳላትም ሁላችሁም ተጠራርጋችሁ ከሀይሚና ከብሩክ ላይፍ ውጡ። ብሩክና ሀይሚ ጎበዝ ከሆኑ ሁሉንም ጠርግ አድርገው አስወጥተው ሁለታቸው ኢቭን ጊዜ ወስደው የምሬን ማለት ነው ጊዜ ወስደው ችግራቸው መፍታት ያለባቸው ራሳቸው ናቸው እንዴ። እስኪ አሁን ምን ይባላል የዛሬው? ወይን ተዘጋጅቶ አበባ ሆኖ ቀይ አበባ ይዛ ከዚያ ብሩክን ሰርፕራይዝ ማድረግ። ፍፄ ምን እየሰራ ነው? ኧረ ተው እንዴ! እህት ይኖራል እኮ ፍፄ፣ እንደዚህ አታደርግ። የምሬን ማለት ነው። ብሩክም እንግዲህ በጣም ተጨንቆ ነው ያለ። በቃ አልፈልግም፣ ሀይሚን መርሳት አልችልም ነው ያለው። በቃ አልፈልግም ብሏል ብሩክ። በቃ ውጭልኝ፣ አመሰግናለሁ፣ ውጭልኝ ነው ያለ እና ዛሬ የመጨረሻ ነው ብዬ አስባለሁ። ወይኑን ውሰጂ ይላታል። እመጣለሁ ስትረጋጋ አላለችም። አብራ ልትኖር ነው መሰለኝና ኧረ በጣም የምትገርሚ ልጅ ነሽ እንዴ! በግድ ይህንን ያለ ሴትነትሽን ዝቅ አድርገሽ በግድ ሰው እንዳለህ አሳያቸው፣ ሰው እንዳለህ ይወቁ። ብሩክ ማን ነው ሰው የለም ያለሽ? የሙሽዬ ልጅ እኮ ነው። ወዛም እንዴት ነው ሙሉ ቤተሰብ አለው። ምን ተመልካችን ተውትና ቤተሰብ አለው። ምንድን ነው ሀይሚን ቤተሰብ አላት፣ ብሩክም በቂ ቤተሰብ አለው፣ ወንድሞች አሉት። ሀይሚን ቤተሰብ አላት፣ ወንድሞች አሏት። ማን ነው ብሩክን ሰው የለውም ያለሽ? ሰው እንዳለህ ይወቁ፣ ንገራቸውን ያለው ሰው እንደሌለህ አትሁን። በግድ ብላልኝ ላጉርስህ። ኧረ ፈጣሪ ሆይ ሴት ልጅ በእንደዚህ አይነት ሁኔታ ራሷን ዝቅ ስታረግ ከባድ ነው። ደግሞ እኮ የሀይሚና የብሩክን ሁኔታ ለመመለስ በምታደርጊ ሁኔታ ምንሽም አይጥማትም ለሀይሚ ማለት ነው። ምክንያቱም በቃ ለሀይሚ ያለሽ ንቀት፣ ለሀይሚሽ ያለሽ ጥላቻ እንደዚህ አይደለም። ሁለቱን ለማስታረቅ እንኳን ብታስቢ ማለት ነው። አሁን አንቺ ሀይሚን አስቀንተሽ ሀይሚ እንድትመጣ ልታደርጊ ያስበሽ ነው። አረ እንደው ተገላገይ፣ ከብሩክ ውጭ፣ ከህይወታቸው ውጭ። ብሩክ በቃ ዛሬ ጥሩ ነው ያደረገው። እንዲያውም ያው ለሴት ልጅ ክብር ስላለውና እንዴት ነው የሩቅ ሰው ስለሆነች ነው እንጂ ገፈታትሮ ነበር ማስወጣት የነበረበት። ምክንያቱም ሀይሚ በቀደም ስትመጣው እንደዚያ ነው ያስወጣት። ያው ሀይሚ ደግሞ የቅርብ ሰው ስለሆነች ነው እንግዲህ። ብቻ ግን በቃ አያስፈልግም ሶስተኛ ወገን የምር